የሚለው ነው። ግን ከዚህ በፊት ለአባዬ ስለተደረጉት ምርመራዎች ዝርዝር መረጃ ፈልጋለሁ። ማለት ምን አይነት መረጃ? ስለተደረጉት ምርመራዎች እያንዳንዳቸው ምን ያህል ክፍያ እንደተከፈሉ የሚያሳይ። ሀና ምን አሁን የአባትሽ ጤና ነው የሚቀድመው? የእሱ መረጃ ምን ያደርግልሻል? እሱ ምንም እኮ አይሰራልሽ። ምን ያደርግልሻል ማለት ምን ማለት ነው? ሕክምናው እኮ እየተደረገ ያለው ለአባዬ ነው። እንዴ ታዲያ ቢሆንስ ምን አገናኘው? ለአባቴ ስለሚደረገው እያንዳንዱ ሕክምና የማወቅ መብት እንዳለኝ ታውቃለህ? አንዴ ተነጋግረን የጨረስነው ጉዳይ ነው። ለምንድን ነው የምንመለሰው? ዶክተር፣ ምንም ተነጋግረን የጨረስነው ጉዳይ የለም። ሁሉንም ነገር እንድትነግረኝ እፈልጋለሁ። ሀና፣ ያንቺ እንደዚህ መሆን የሚጎዳው አባትሽን እንደሆነ ታውቂያለሽ? በፍጹም አባቴን አይጎዳውም። እውነታውን ማወቅ እፈልጋለሁ። ሀና፣ እንደ ግመል ሽንት ወደኋላ እየተመለስሽ ያገኘሽውን እድል ባታዋክኝ ጥሩ ይመስለኛል። ምን እያልከኝ ነው? አየሽ፣ ወይዘሮ ሜላት የህክምናውን ውጤት ያወቀች ቀን ህክምናውን ልታቋረጥ ትችላለች። ያኔ ደግሞ የአባትሽ ህይወት አደጋ ላይ ይወድቃል። የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው? እኔ እንደዛ ላልኩ፣ ግን ደግሞ የህክምናው ውጤት እንደዛ ከሆነ ህይወትሽ የበለጠ ነው የሚያሰቃቀው። ዶክተር፣ የተቀመጥክበት ቦታ ግን ገብቶ ነው የተቀመጥከው? ይቅርታ፣ እሱ ደግሞ ምን ማለት ነው? ሰው አምኖ ህይወቱን የሚሰጥበት ቦታ ላይ ተቀምጠህ እንዴት ነው የሰው ልጅ በቃላት አስፈራርተህ ለማሳመን የምትሞክረው? አልገባኝም። ዶክተር፣ ምን እያልኩኝ እንደሆነ በደንብ ነው የገባህ። ሀና፣ የኔና አንቺ እዚህ መጨቃጨቅ ለአባትሽ ምንም አይጠቅማቸው። ለመጨረሻ ጊዜ ልምከርሽና የአባትሽን ህክምና ቶሎ አጠናቂ። ካለበለዛ ግን ብዙም ጊዜ ላይኖራቸው ይችላል። ይህን ያህል እርግጠኛ ሆነህ እንዴት ልትናገር እንደምችል አልገባኝም። ምን መሰለሽ፣ የወይዘሮ ሜላት ድርጅት ከኛ ጋር ለረጅም ጊዜ ነው በአጋርነት የሰራው እና ያው በዚህ አጋጣሚ ደግሞ ወይዘሮ ሜላትን ጠንቅቄ አውቃታለሁ። ባህሪዋን አይደለም እንዳንቺ የማይረባ ሰጣ ገባ ውስጥ የገባችን ሴት ይቅርና እንዲሁ አይታ ያላማራትን ሰው እንኳን በህይወቱ ነው የምትጨ ከባድ ሰው ነች። እያስፈራራኸኝ ነው? እሱን እንደፈለግሽ ማሰብ ትችያለሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የነፂ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ክፍል 51 ተለቋል ማለት ነው። የወይዘሪት እርግብና የሀና የምርመራ ውጤት ደርሷል። ያው ግን ገና እጃቸው አልገባም ማለት ነው። እንግዲህ ነገ እጃቸው እንደሚገባ ተስፋ እናደርጋለን። እናትየዋ እውነት ለመናገር በጣም ጥርስ በጥርስ ሆናለች። ማነች? ወይዘሮ ባዩሽ። ምክንያቱም ያው ዶክተሩን አሳምነዋለች። ዶክተሩ ጋር ተሻርከው የወይዘሮ ሜላትን ገንዘብ ለመብላት ቆርጠው ስለተነሱ ያው ዶክተሩ ውጤቱን ቀይሮታል እና ለዛ በጣም ተደስታለች ማለት ነው። ሀናን ከዚህ ቤት መንቅራ ለማስወጣት ጥረቷን አጠናቃለች። ወይዘሮ ባዩሽ በጣም ኃይለኛ ሴት ነች። እናትየዋ ደግሞ እዚህ ጋር ልጇን አያቷ እንዴት መውደድ እንዳለባት አያቷ እንድትወዳት እንዲህ እንዲያደርግ እያለች እየመከረቻት ነበረ። በጠዋትም ተነስታ ቤተክርስቲያን አብራት ሄደች። አያትየዋ በጣም ያሰገችኝ ማለት ነው። አያትየዋን እየቦጨቀች እኔን ግንድ ስትበታፍም የራሷ ግንድ ሆና ምናምን እያለች እርግብ አያትየዋ ተቦጭቂኝ ጀመር ምናምን ትላታለች። አያትየዋ በጣም የምትገርም ሴት ናት እና ሜላት እየመከረቻት ነበር እንዲህ እንዲያደርጊ ምናምን እያለች ማለት ነው። ከአያትየዋም ጋር ቤተክርስቲያን ሄደው መጡ። አያትየዋ ምንም ልትቀበላት አልቻለችም። በቃ አያትየዋ ሀናን የተቀበለችው። እዚህ ጋር ደግሞ እናቴ በአንቺ ምክንያት ስትበሳጭ ማየት አልፈልግም፣ ከዚህ በኋላ ህይወትሽን ሲኦል ነው የማደርግብሽ እያለች ታስፈራራታለች። ሀናም እኔ እንዲበሳጩ አላደረኩኝም ብላ ተመለሰላታለች። ብቻ ነገርኩሽ፣ ለምን ቤቱን ለቀሽ ውልቅ አትይም? ለምን ትመጫለሽ? አታፍሪም ግን ምናምን ትላለች። ሌባ አይነ ደረቅ መልሶ ልብ ያድርግ ነው። ራሷ ሌባ ሆና ራሷ እንትን ሆና ሀናን እንደዛ ትላለች። እና ሀንዬ በጣም የምታሳዝን ምስኪን ልጅ፣ ፈተናዋ ሊያበቃላት አልቻለም። ሀና ዶክተሩን እንደምታዩት አናግረው ነበረ። ሊነግራት ፈለገ። ጭራሽ እሱ ማስፈራራት ነው የያዘው። ምክንያቱም ማስፈራራት ጀምሯል ማለት ነው። ምክንያቱም እንዴት ታውቂብኛለች፣ እንዴት ትነቃብኛለች ብሎ ሀናን አስፈራርቶታል። ኦልሬዲ አስፈራርቶታል ማለት ይቻላል። ሀናም
የምርመራ የአባዬን የምርመራ ሂደቶች ማወቅ ፈልጋለሁ፣ ዝርዝሮች ማወቅ ፈልጋለሁ። ስለዚህ እንድታሳየኝ ፈልጋለሁ ዝርዝሮቹ ስታይ ስትለው አይ ሀና እኮ አሁን ምንም አይጠቅምሽም ምናምን ይላታል። ለምንድን ነው የማይጠቅመኝ ትለዋለች። የማይጠቅምሽማ ያው አባትሽ ጤንነት ነው የሚቀድመው ብለን ነው። ስለዚህ ይቅርብሽ ይላታል። ሀና አይቀርብኝም ዶክተር ትለዋለች። ሀና ይልቁንስ አባትሽን በሰላም አሳክመሽ አድኝ፣ ለአባትሽ በጣም መጥፎ ነው የሚሆነው እያለ ጭራሽ ወደ ማስፈራራቱ ይሄዳል። ሀናም በፍጹም እውነታውን የማወቅ መብት እንዳለኝ ታውቃለህ። ስለዚህ እንደዚህ ልታስፈራራኝ አትችልም። ማወቅ እፈልጋለሁ ትለዋለች። ምን ይጠቅምሻል? ምን ያደርግልሻል? አልኩሽ አይደል እንዴ ይላታል። እዚህ ጋም የወይዘሮ ባዩሽ ስለ ሜላት መጥፎነት እየነገረቻት ነበረ፣ ቤቱን ለቃ እንድትወጣ ማለት ነው። ሀና ግን እኔ ኃጢአት ወንጀል የለብኝም፣ ስለዚህ ዝም ብዬ ሹልክ ብዬ የምወጣ ሰው አይደለሁም። እኔ አንቺን ቢያደርገኝ ሹልክ ብዬ ነበረ ከዚህ ቤት የምወጣው አባቴን አሳክም ያስቻለ ስትላት፣ በፍጹም እኔ ሹልክ ብዬ አልወጣም። በጥፋቴ ከሆነ ብሰቀልም ችግር የለብኝም። ያለ ጥፋቴ ግን ምንም መሆን አልችልም። ስለዚህ እትዬ ደግሞ እንደምታስቧት ክፉ ሰው እንደምትሏት አይደለችም፣ ለእኔ ባለውለታዬ ናት ትላለች። ማለት ምናምን እኔ የምነግርሽ እኔ ነግሬሻለሁ እኔ ትላታለች። ባዩሽ እሷ ልትቦጭቅላት ነው ጭራሽ የጀመረችው ማለት ነው። ያው እዚህ ጋር ጥርስ በጥርስ ሆነዋል። ውጤቱ እንደመጣ ለሜላት ደውሎ ነግሯት ነበረ። ሜላትም ባዩ ሩግብ ነች አይደል የሄደች ትለዋለች። እሱን እኔ ማየት አልችልም፣ እናንተ ናችሁ ማየት የምትችሉት ይላታል። እሷ ምን ችግር አለው ከፍተህ ብታይ ምናምን ስትለው አይ እናንተ ናችሁ ማየት የለባችሁ ይላታል። እንግዲህ ነገ ውጤቱ ምን እንደሚሆን ፈጣሪ ይወቀው። ሲቀጥል ደግሞ እርግብ ፈርታለችም ግን እያስፈራራች ነው ያለችው። ሀናን እያስፈራራቻት ነው ያለችው። አክስትየዋ ግን ጥርስ በጥርስ ሆናለች። እንግዲህ ውጤቱ ያው በእርግጠኝነት ግን አስቀይረዋለች። የሀናን ውጤት ለእርግብ፣ የእርግብን ውጤት ለሀና ተደርጓል። ግን እስኪ አብረን የምናየው ይሆናል። እውነታው በዚህ ምርመራ ውጤት ባይወጣ እንኳን በሆነ ነገር እውነታው እንደሚወጣ እርግጠኛ ነኝ። እንግዲህ እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ መሲ ቻናልን ተከታተሉ ቤተሰቦቼ።